ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዚት ይበልልኝ። እውነትም እንግዲህ ሽማግሌ ላክ ነው። እንግዲህ አብርሃም እንግዲህ መልእክታችን የሁላችን ንግግር የሄርሚ ብቻ ሳይሆን የኛ የወደንሶቹ የፋሚሊዎቹ አብርሃም ካሁን በኋላ ሽማግሌ ላክ ነው። የኛም እኮ ይሄ ነው። ይሄ እኮ ነው እንዴ! እኛም እኮ ተናግረናል እኮ አብርሃም ሽማግሌ ላክ፣ ይበቃል፣ ሌላ ሰው ማታስገቡ ከህይወታችሁ ብለን እኮ ተናግረናል ማለት ነው። ስለዚህ በትክክል ሽማግሌ ላክ በቃ። አዎ ቤተሰቦቿንም ታስተዋውቅህ፣ ቤተሰቦቿም ዘንድ ሄድ፣ ቤተሰቦቿ ዘንድ ይደርሳል ቀስ ብሎ። እንደኔ ከሆነ ያው የቸኮለች አፍሳ ለቀመች ስለሆነ ችኳሎ ወደ ቤተሰቦችሽ እንትን አይልም። ምክንያቱም ቤተሰቦችን አስቀድመሽ ካስተዋወቅሽ እንደ ደመቁ ቤተሰቦች ምላሽ አይጠራም አብርሃም ማለት ነው። ቸኩሎ መሄዱ አይጠቅምም። ይሄ የኔ ሀሳብ ነው፣ የእናንተን አላውቅም። ግን ሽማግሌ ላኩ። ይሄ ብቻ ነው እውነታው፣ ትክክል። ሴት ልጅ አስቀድማ ሽማግሌ ነው የምትልከው። ሽማግሌ ላክ ስትዩ የሚልክ ከሆነ አብርሃም ቶሎ ብሎ በፍጥነት ላክ አድርጎ ስጋት እንዳይገባችው። ግን አብርሃም ለምን ዝም አለ? ሽማግሌ ላክ ስትለው ለምን አፉን እንደ ማንቀጥቀጥ እንደ ዝም ማለት? እንግዲህ ደንግጦ ሊሆን ይችላል። ወንድማችን ያው ብቻቸውን የሚጠየቁ እንግዲህ ካሜራ ፊት በጣም ከባድ ነው። ያው ሁሉም ነገር ከጀርባ ቢያልቅ በጣም ደስ ይል ነበረ። ሴት ልጅ ስትታጭም ስትለመንም በካሜራ ጀርባ ሁሉ ነገር ተጨርሶ ሰርጉ በአደባባይ ቢሆን በጣም ደስ ይለኝ ነበረ ማለት ነው። ሰርጉ በአደባባይ ሽማግሌዎቹ ልመናው ሄደው ልጅህን ለልጄ መባሉ ልክ እንደ ድሮ ሰው እንደ ቤተሰቦቻችን እንደ ዘመዶቻችን እንደ ሀገር እንደ ሕዝብ በጀርባ ሆኖ ሁሉ ነገር ተጨርሶ ይሄ ነገር ቢፈጸም ሰርጋቸው ቢሆን ደስ አይላችሁም? እኔ እንደዛ ነበረ። ምክንያቱም ሁሉ ነገር ካሜራ ላይ ከሆነ የመርከስ ምልክት ወይንም ደግሞ ሰዎች ታውቃላችሁ እንዳይቃወሟቸው እነደመቁን ታውቃችኋላችሁ አይተኙም። እና እሱን ፈራው። እሱን ነው የፈራሁት፣ ስጋት ስላለብኝ ነው ማለት ነው። እና ሁሉ ነገር ከጀርባ ሁሉ ነገር ካሜራ ላይ ፊት ለፊት የሚወጣ ከሆነ አደጋዎቹ እያስከተለ ስለሚመጣ ብዬ ነው። እና ይሄን ሀሳብ ነው። እናንተስ ምን ትላላችሁ? ስለዚህ ሄርሚዬ እውነቷን ነው። ስጋት አለብኝ፣ ስጋት እየገባኝ ነው ለምትይው እውነት ነው እህታለም። እኛም እንዳንችንን፣ አንቺ ብቻ አይደለሽም፣ እኛም እንዳንችንን ማለት ነው። ስለዚህ ትክክል ነሽ። አዎ ቤተሰቦችን ማስተዋወቁ አይከፋም፣ ሁሉም ነገር አይከፋም። ሽማግሌ ላክ ማለትሽም ትክክል ነሽ። ምክንያቱም ያሚያም እየመጣ እናንተ ላይ ያሚያም እየመጣ አንቺ ላይ ያሚያም እየመጣ አንቺ ላይ ያሚያም እየመጣ አብርሃም ላይ በተለይ ደግሞ ኑ ሲሏችሁ አይ ቦታ ቢሆንም አትሄዱ ማለት ነው። እና ዛሬ በጊዜ ቪዲዮ እንዴት ይሄ መቼ ቪዲዮ ነው ጋይስ? የዛሬ ነው ምንድን ነው? እኔ ሄርሜላ እንዴት በጊዜ ልትለቅ ቻለ? ዛሬ ምንድን ነው አልገባኝ ሆኖ ነው ምንድን ነው? ሁልጊዜ በዛ በሰዓትሽ ስትለቂ ዩቱብ ይጠብቅሻል፣ ሼር ያደርገዋል፣ ያበረታታሻል። 100K ትሞላለሽ። 100K ልትሞላ እንግዲህ ትንሽ ነው የቀራት። ግፉበት። በስንት ግብ በኋላ ነው እንግዲህ ወደ 100K እየተቃረበች ያለችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጎጅ ቤተሰቦች ሰብሰብ አመሰግናለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። እንግዲህ የተቀየማችሁም እንግዲህ ይቅርታ ማለት ነው። ልጆቻችን እንግዲህ ሊጋቡልን ነው፣ ሽማግሌ ሊላክ ነው ማለት ነው። የይቅርታ ቪዲዮ ደግሞ በሰፊው የምንለቅ ይሆናል ማለት ነው። ሁሉም ሸብረቅ፣ ሁሉም ደመቅ ሲል እንግዲህ 100K ሲገቡ እነ ሄርሜ ማለት ነው። ኬኩ ሊቆረስ ሲል ጎጅዬ ደግሞ በዛን ሰዓት ዶም ሲጋቡ እንዲሁም ደግሞ ኬኩ ሲቆረስ የሽማግሌው ደግሞ ይሄ ወጡ ሲሰራ ክትፎ ምኑ ሲል ብስሚላ ታየኝ እኮ። እውነቴን ነው የምላችሁ። ሽማግሌ ሊመጣ ነው ተብሎ ፍየሉ ሲቀረብ ሽንኩርቱ ሲከተፍ የዛ ጊዜ እኔ አንድ ቁጥር ባደረጉኝ ነው ያልኩት። በቃ ሄጄ ቃቃጭ ባረኩት ሽንኩርቱን ማለት ነው። ቀጭ እውነቴን ነው የምላችሁ። እንዴ እንደዚህ የአረብ ሀገር ሴት ችግር የለብንም እኮ ባይዘው በሙያ በኩል ችግር የለብንም። በምግብ በመስራት በሙያ በቤት ማዕዳት እንዴ ሶፋ አቀማመጥ እኮ ቄንጥ አላቸው እኮ። ምን እያላችሁ ነው? ስለዚህ ቁጥር አንደኛም ብታረጉን ደስ ይለኝ ነበረ። እንግዲህ ያልታደልንም እዛ ቦታ
ለመገኘት ማለት ነው። እንግዲህ ሽማግሌ ላክ አብርሃም፣ ሽማግሌ ላክላ ቢሆነው ነገር ይሆናል። ተናግረናል። ከእንደዚህ ሁሉ ያም እየመጣ ያም እየመጣ ቪዲዮ እየሰራ ያም እየመጣ እኛም ያንዱን እየሰማን ያንዱን እየሰማን ያንዱ ከማለት ሁላችሁም ሰብሰብ ብላችሁ ሁላችሁም ነጋሽዬም ሁላችሁም ጋሽዬን ደውለህ ሄድ ብትለው እኮ ጋሽዬ እኮ ለአንተ ግንባር ቀደምት እኮ ነው አብርሃም። እውነቴን ነው። ጋሽዬ ግንባር ቀደምት ናቸው። ለእንደዚህ አይነት ነገር ጎበዞች ናቸው። ስለዚህ ክዶ ሽማግሌዎቹን መረጥ አድርጋችሁ ሄዳችሁ እዛም ጋር ወጥ ተሰርቶ ተደግሶ ሁሉ ነገር ተብሎ ቶቶሎ ብላችሁ ሌላ ሰው ከጎናችሁ ሌላ ሰው ከበጣገባችሁ እኔ ከቡዜ ውጭ ለሌላ ሰው አታማክሩ። ሀታ ራሱ ከቡዜ ውጭ ሌላ ሰው አታማክሩ። በቃ ከቡዜ ውጭ ለሌላ ሰው አታማክሩ። የሆነ ነገር ማለት ነው። በቃ ቡዜ ትበቃችኋለች፣ ለእናንተ ቡዜ ትበቃችኋለች ማለት ነው። ስለዚህ እኔ ይህንን የምለው አመሰግናለሁ።